ንገሩ አውሩ ለዓለም ተነስቷል። በዚህ የለም የመስዋዕቱ በግ ከተነሳ አልዳናችሁም። ምክንያቱም አብርሃም ያረደው በግ ከሞት አልተነሳም። የሙሴ ካህን አሮን ያረደው በግ አልተነሳም። ነብያት ያረዱት እነ ኑህ ለእግዚአብሔር መስዋዕት ሲያቀርቡ የነበሩ ሁሉም ነብያት ያረዷቸው በጎችና ወይፈኖች፣ ዋነሶችና ዶሮዎች፣ ፍየሎች አልተነሱም። ኢየሱስ ተነሳ ብላችሁ የምታወሩ ከሆነ አልዳናችሁም። መስዋዕት ያኒ ታርዶ በዛው ነው የሚቀረው። ለዚህም ነው ክርስቶስ መስዋዕት አይደለም። ክርስቶስ ጻድቁ የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ ነው። እሱን ሲያሳድደው የነበረው ሰይጣን ይዋረድ ዘንድ ክርስቶስ በሰማይ ነው የምንለው። በነገራችን ላይ መጽሐፍ ቅዱስ ወንጌል ላይ ክርስቶስ በአብ ቀኝ ነው ሲባል የጂኦግራፊያው ያቀማመጥ እግዚአብሔር እንደዚህ ቁጭ ብሎ ክርስቶስ በዚህ ጋር ቆሟል ማለት አይደለም። ኖርማሊ ክርስቶስ በዚህ ሰዓት ያለው በእግዚአብሔር ገነት ውስጥ ነው። እግዚአብሔር ደግሞ ያለው ማንም ሊደርስበት ማንም ሊያስበው የማይችል በብርሃን ውስጥ ያለ አምላክ ነው። ተግባብተናል። አምላካችን አላህ ሱብሃነሁ ወተዓላ ማለት ነው። ኤኒዌይስ መጽሐፍ ቅዱስ ላይ ወንጌል ላይ እግዚአብሔር የክርስቶስ አምላክ ኢየሱስን ከሞት ጣር አስነሳው ይላል እንጂ ክርስቶስ ከሞት ተነሳ አይልም። ክርስቶስማ ጻድቁ የእግዚአብሔር ሰው ነው፣ የእግዚአብሔር ወዳጅ ነው። ኦኬ፣ እግዚአብሔርን የሚወድ እግዚአብሔርን የሚታዘዝ ነው። ክርስቶስ መስዋዕታችን ነው ካልሞት አንድንም ካላችሁ እናንተ የእግዚአብሔር ጠላት ናችሁ። እግዚአብሔር እንኳን አይደለም ወዳጁን ጠላቱን እንድትገሉበት አይፈልግም። ምክንያቱም በዘፍጥረት ምዕራፍ 6 አንቀጽ 9 ላይ የሰውን ደም የሚያፈስ ደሙ ይፍሰስ፣ የሰው ልጅ በእግዚአብሔር አምሳል ተፈጥሯልና ይላል። ክርስቶስ በእግዚአብሔር አምሳል የተፈጠረ ሰው ነው እና ታዲያ ክርስቶስ ካልሞተ ካልገደል ነው አንድን ትላላችሁ? የሰው ልጅ የሚድነው ወደ እግዚአብሔር በመመለስ ንስሐ በመግባት እንጂ የእግዚአብሔርን ጻድቅ ሰው የእግዚአብሔርን ወዳጅ በመግደል አይደለም። ክርስቶስ የእግዚአብሔር ወዳጅ ነው። ክርስቶስን ሲያሳድደው የነበረው አመፀኛ ነው፣ ሰይጣን ነው። በነገራችን ላይ የሰይጣን ስራ ደግሞ ሰውን አያድንም። የሰው ልጅ የሚድነው በራሱ እምነትና በራሱ ጽድቅ ነው። ትጸድቁ ዘንድ ትድኑ ዘንድ በንስሐ ወደ እግዚአብሔር ተመለሱ፣ የክርስቶስን አምላክ እግዚአብሔርን አምልኩ፣ እንደ ክርስቶስ ታዛዥ ሆኑ ትድኑ ዘንድ። ከዛ በተረፈ ክርስቶስ ፈጣሪ ነው ካልሞተ አንድንም የሚባል ነገር የለም። ክርስቶስ መስዋዕት ነው፣ እንደ በግ የሚታረድ ነው፣ ክርስቶስ ፈጣሪ ነው የሚለው ነገር የመጣው ከአራተኛው ክፍለ ዘመን በኋላ ነው። የውርስ ኃጢአት ፈጣሪ መሞት አለበት፣ ሞቱ ግዴታ ነው፣ ካልሞት አንድንም የሚለው ነገር ይሄ 3ኛ ክፍለ ዘመን፣ 4ኛው ክፍለ ዘመን፣ 5ኛ ክፍለ ዘመን ላይ የመጣ የግሪክ መንፈስ ያናወዛቸው በኢጓቸው ሲጫወቱ የነበሩ የቤተ ክርስቲያን ቀሳውስትና መነኮሳት ያመጡት እንጂ በወንጌል የማይታወቅ ነቢያትና ሐዋርያት የማያውቁት ነው። እና እውነትን በከበሮና በማሰንቆ ለመደበቅ አትሞክሩ። ምንድን ነበር? ሂዱ ንገሩ አውሩ ለዓለም የሚለው በመሰንቆና በከበሮ የተዘመረ መዝሙር ነው። ከከበሮና ከመሰንቆ ይበልጣል እውነት። የሞትን ጣሪያ ያጠፋው ፈጣሪ እንጂ ኢየሱስ አይደለም። የሐዋርያ ሥራ 2:24 አንብቡት። እንደዚሁም የሐዋርያ ሥራ 2:32 የሐዋርያ ሥራ በሙሉ 3:15 የሐዋርያ ሥራ 5:35-31 የሐዋርያ ሥራ 10:26 እንደዚሁም የሐዋርያ ሥራ 10:40 ብቻ ሐዋርያ ሥራ በሰፊ ተወርቷል። ሐዋርያ ሥራ 13:22 የሐዋርያ ሥራ 3:15 በጣም ነው የሚገርመኝ። ምን ይላል? የሕይወትን ራስ ገደላችሁት፣ እርሱ ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገርኛ ምስክሮች ነን ይላል። ኦኬ ይሄን የሚለው አይ ቲንክ ጴጥሮስ ነው። ኤኒዌይ የሕይወትን ራስ ገደላችሁት እያሉ ነው ንጉሥ ሐዋርያት እንጂ ለኛ ሞተልን ፈጣሪ ሞተልን አይሉም። ስለዚህ ለዚህም ነው የሥላሴ ዶክትሪን በሐዋርያት አይታወቅም የምለው።